ያዜን ሽጉጥ እንዴ ምን ላድርገው? ከፈለክ ጠጣው። ወይ ይቅርታ ዝና፣ ይሄን ነገር ጠጥቶ የተመለሰ ሰው እስካሁን አላየሁ። ይቅርብኝ። ወይ አሁን እኔን ስታይ ለጓልት ጊዜ ያለኝ ነው እንደሚመስል። መቼም ሞገስን እንድገለው አይደለም አይደል ይሄንን ሽጉጥ የሰጠኝ? ለዚህ እኮ ሞገስን መግደል ካልቻልክ አሟሟት ክፉ ስለሚሆን እዚሁ ጠጣው ያልኩ። ግን እኮ እኔ ሰው መግደል አልችልም ማለት እኔ ልምድ የለኝም። እና ለጌጥ ነበረ መሳሪያውን ተሸክመህ ስትዞር ነበር። ይሄ ቪዲዮ ትህትና ልታማግጥ ስትል በድብቅ የተቀረጽከው ቪዲዮ እና ቆይ ለምንድን ነው ይሄንን ያሳየህ? የምልህን የማትፈጽም ከሆነ ይሄንን ቪዲዮ ለሚስት ልኬ እማደርግህን ነገር አሳይሃለሁ። መቼም ትዳርን ከምታጣ እኔ ያልኩህን ነገር ብታደርግ የሚቀል ይመስለኛል። አንተ አይመስልህም? ያዝ ሞጌ ግን ያው ቤት ስለሚፈልጉኝ የፈጠነ ብሩን ብቻ ሰጥቼ ይመለሳል እያለም ሰይኔ ነው ሰና እዚህ አካባቢ ነበር እኮ ጠብቅኝ ያልኳት። የገባች ይባላል። እሺ አንተ ደግሞ እዚህ ምን ትሰራለህ? አሁን ደውለህ ሉላን የማጣራት ከሆነ እመነኝ እገልሃለሁ። ብትፈልግ ግደለኝ። እሺ ሉላ የት እንዳለች ልነግርህ አልችልም፣ አልነግርህም። ሰማኛለህ? የምፈልገውን ሰጠኸኝ፣ ነፍስን ብታተርፍ አይሻል? ቆይ ግን አንተ የህግ ሰው አይደለም እንዴ? እንዴት ነው ህሊና ለገንዘብ አሳልፎ የሚሸጠው? ወደዛ ይሄንን ዝባዝንኪ ወሬህን ተውና ይልቅስ አሁኑኑ ሉላን ደውልላት። ለምን አትተኩስም? ተኩስ። ፍቅሬን ለአንተም ይሁን ለዛ አሳማ አሳልፌ ከምሰጥ ብሞት እመርጣለሁ። እንግዲያውስ ምርጫህን አከብርልሃለሁ። ዝና ለምንድነው የሳቀው? መጀመሪያውኑ ለምንድነው መቅረጽ የፈለገው? እናም ደግሞ ጥይቱ ማንን የመታው ሞገስን ነው ወይስ ጠበቃውን ነው የሚለውን ነገር ስናይ ምናልባት ሊሆን የሚችለው ጥይቱ ጠበቃውን መታው ሊሆን ይችላል ማለት ነው። የጥይቱን ድምጽ በሰማንበት ቅጽበት የጠበቃው አይን ወዲያውኑ ነበር የተቀያየረውና ምናልባት ጥይቱ እሱ ሊመታው ይችላል ማለት ነው። ይሄ ነገር ደግሞ ለዝና ጥሩ አጋጣሚ ይመስላል። እዛ ጋር ቪዲዮ ቀርጾ አስቀምጧልና በዚህ ቪዲዮ ደግሞ አንተ ወይን ቤት እንድትወርድ አደርግሃለሁ፣ ቀጥ ብለህ ሉላ የት እንዳለች አሳየኝ ብሎ ቀጣይ ላይ ደግሞ ምናልባት ሞገስን በዚህ ነገር ሊያስፈራራው ይችላል ማለት ነው። ያ ነገር የሚሆኑ ደግሞ ምናልባት ጠበቃው ህይወቱ ካለፈ ነው ማለት ነው። ምናልባትም ጥይቱ ያን ያክል ጉዳት የማያደርስበት ወይ ደግሞ ለህይወቱ አስጊ የሆነ ቦታ ካላገኘው ምናልባትም ነገርየው ያን ያክል ላያሳስብ ይችላል ማለት ነው። እንደዛ ቢሆን ራሱ ጥይቱ ጠበቃውን ትንሽ ጨረፍ አድርጋ ብታልፍ ራሱ ዝና ደግሞ እንኳን እቺን ነገር አግኝቶ አይደለም ጠበቃውን ቶሎ ብሎ ይሰውርና ወይ ደግሞ የሆነ ቦታ እንዲደበቅ ያደርገውና ጠበቃውን ገለሃል ስትተኩስበት ቪዲዮ በእጅ ያለ በሚለው ምናልባትም በዛ ነገር ሞገስን ሊያስፈራራው ሊጫወትበት ይችላል ማለት ነው። ይሄ ነገር የሆነ ደግሞ በማህሌት ምክንያት ነው። መነሻው ማህሌት ነች። ማህሌት ጎዳና ላይ ወጣ የምትበላው ቸግሯት የምታድርበት ቦታ አታራሱ አሁንም ከስህተቷ አትማር እና ክፋት ወይ ደግሞ ተንኮል ማድረግ ሌሎች ሰዎችን መጉዳት የሚለው ነገር አሁንም እንደቀጠለችበት ነው ማለት ነው። ከዚህ በፊት ላደረገቻቸው ብዙ ክፋቶች አሁን ላይ ዋጋዋን እያገኘች ነውና ኤፍራታም ነግራት ነበር። ይሄስ የፈጣሪ ቁጣ ይመስለኛል፣ ቢሆንም ግን እኔ ምንም አያገባኝም ከቤቴ ውጪ ብላት ነበርና ማህሌት ግን ቆም ብላ የመጣችበትን መንገድና አሁን ያለችበትን ቦታ ራሱ ልታይ አልፈለገችም። እሷ አሁንም የምታስበው እዛ ጋር ሞገስና ሉላ ለዝና እሰጣቸው እና የዝናን ይቅርታ ማግኘት የሚለውን ነገር ነው እሷ እያሰበች ያለችው። በመጨረሻም እሷ ባደረገችው ነገር ነው አሁን እዚህ ጋር ያየነው ነገር የተፈጠረው ማለት ነው። እሷ በምሽት እነ ሞገስና ሉላን ተከትላ የት አካባቢ እንደሆኑ ስትረዳ ነው አሁን ላይ ዝና ደግሞ ምናልባት ማህሌት እውነቷን ሊሆን ይችላል በሚለው ለጠበቃው ሽጉጥ ሰጥቶ እዚህ ጋር ሞገስን ጠብቆ እንዲገለው የመከረው ማለት ነው። ግን ደግሞ ዳጣ ቀደም ብላ አይታ ነበር። በእርግጥ እሷ ዝናን በጣም ስለምትፈራ ወዲያውኑ ነበር ሮጣ ወደ ኋላ እየተመለሰችውና ግን ደግሞ እስከ ተወሰነ መንገድ ሮጣ ራሱ ይሄን ነገር ደውላ ለሞገስ መናገር ነበረባት ማለት ነው። ምናልባት እሷ ያሰበችው ቤት ደርሼ ደውልለታለሁ ተረጋግቼ ከድንጋጤ መለስ ካልኩ የሚለውን ነገር
አስባም ሊሆን ይችላል። ግን ደግሞ ከዛ ቦታ ትንሽ ሄድ እንዳለች ወይ ደግሞ እየሮጠችም ለሞገስ ደውላ ዝና እየጠበቀ ነው መንገድ ላይ እናንተ አካባቢ አይቼዋለሁ የሚለውን ነገር ብትናገር ሞገስ ይጠነቀቅ ነበር። ዛሬ ላይ ደግሞ የዳጣ በዚህ ልክ ዝና መፍራት ሞገስን ዋጋ ሊያስከፍለው ነው ማለት ነው። ዝና ያው የሚፈልገው ከሞገስ ሉላን ነው። ሌላ ነገር ሌላ ጉዳይ ከሞገስ የለውም። ከብሩክና ከመድብል ጋር ሌላ ችግር ቢኖርበት ራሱ ከሞገስ ጋር ደግሞ ያን ያክል ችግር የለበትም። ሉላን ከሰጠው ከሞገስ ጋር በሰላም መለያየት ይፈልጋልና ሞገስ ደግሞ እዚህ ጋር እውነት ቅድም እንዳወራ ነው ጥይቱ ጠበቃውን መታው። ጠበቃው ቢሞትና ዝና እዚህ ጋር ሞገስን ይሄንን ቪዲዮ ለፖሊሶች ሰጥቼ እድሜ ልክን እስር ቤት እንድትቆይ አደርግሃለሁ፣ ያንን የማትፈልግ ከሆነ ይሄንን ቪዲዮ ወደ ፖሊሶች እንዳልወስድ ከፈለግ ሉላን ቀጥ ብለህ ስጠኝ የሚለውን ነገር ዝና ቢጠይቀው እዚህ ጋር ያንን ነገር ያደርጋል። ሉላን አሳልፎ ለዝና ይሰጣል የሚለውን ነገር ስናነሳ ያ ነገር በጭራሽ የሚሆን ነገር አይደለም። እዚህ ጋር ሞገስ የሚመርጠው ራሱ እስር ቤት እድሜ ልኩን ወይኒ ቤት መግባት የሚለውን ነገር ነው የሚመርጠው። እዚህ ጋር ሉላን እሰጥሃለሁ እንዲያረጋለሁ የሚለውን ነገር በጭራሽ አይቀበሉም ማለት ነው። ከሁሉም ነገር በላይ ደግሞ ቅጣቱ ሞገስ ላይ ይጠነክራል ብለን የምንገምተው እዛ ጋር ጠበቃው የህግ አካል ነውና የህግ አካል ጠበቃ የሆነ ሰው በጥይት መታል የሚለው ነገር ምናልባት በዚህ ጉዳይ ክሱ ወይ ደግሞ ቅጣቱ ሊጠነክርበት ይችላል ማለት ነው። በእርግጥ ሞገስም ሉላም ከቤት መውጣት የሚለውን ነገር እነሱ አሁን ላይ ያንን ነገር እያደረጉ አይደለም። ነገሮች እስከሚረጋጉና እዛ ጋር መድብልና ብሩክ ክሳቸውን አጠናክሮ እነዚህና ደግሞ እስር ቤት እስከሚገቡ ድረስ እንደዚሁ ተደብቀን እንቆያለን። እናም ደግሞ አሁን አዲስ ጠበቃ እያናገሩ ነውና ያ አዲሱ ጠበቃ ንብረቱን እንደሚያስመልስለት ነው ቃል የገባለት ከዚህ በፊት ሞገስ በነገረም መሰረት ማለት ነው። ሞገስ እዛ ጋር የሰራ ወንጀል አለ። ወንጀል ሰርተሃል የሚለውን ነገር አዲሱ ጠበቃም ሲነግረው ሞገስ እዚህ ጋር ያለው ሀገሬን እክሳታለሁ ላጠፋሁት ነገር ብሏል። ግን ደግሞ ጠበቃው ንብረቱን እንደሚመልስለት ተናግሯልና ያ ጠበቃው ንብረቱን እስከሚመልስለትና እዚህ ጋር ደግሞ እነዚህና እስር ቤት እስከሚገቡ ድረስ ከሰው አይን ስር ዞር እንላለን፣ ተደብቀን ለተወሰነ ጊዜም የሆነ ቤት ተከራይተን እንቀመጥ የሚለው ነገር አስቦ ነበር። ሞገስ እዚህ ጋር ስራ የለውም። ለአንዳንድ ለቤት ክራይና ቤት ውስጥ ለሚጠቀሙ አስቤዛዎች ደግሞ ገንዘብ ያስፈልጋቸዋልና ያንን ገንዘብ ከዳጣ ሊቀበል ነበር ከቤት የወጣውና አሁን ላይ እንደዚህ አይነት ነገር ላይ የወደቀው ማለት ነው። ግን ደግሞ ከሁሉም ነገር በላይ ዳጣ ዛጋ ፈጠን ብላ ዝናን እንዳየችው ለሞገስ ብትደውል ኖሮ ይሄ ነገር አይፈጠርም ነበር ማለት ነው። አሁን ደግሞ ሌላ ችግር ተፈጥሯል። ሞገስ ላይ ብቻ ሳይሆን ሞገስ እዚህ ጋር የሱ እስር ቤት መግባት እዛ ጋር ዝናንና መድብልንም ሊረብሻቸው ይችላል ማለት ነው። ከዚህ በፊት ሞገስ ለነሱ ብሎ ብዙ አይነት አደጋ ውስጥ ገብቶ ነበርና እዚህ ጋር ደግሞ ሞገስ አደጋ ውስጥ ገባ፣ እስር ቤት ገባ፣ ዝና እንደዚህ አጠመደው የሚለው ነገር ከሰሙ እነሱ ደግሞ አርፎ ሊቀመጡ ስለማይችሉ እዚህ ጋር መጥቶ ሞገስን ማገዝ፣ ሞገስን ነፃ ማውጣት የሚለውን ነገር እነሱም ሌላ ነገር ስለሚጀምሩ ካሌብና ዝና መከሰስ አለባቸው፣ እስር ቤት ይገባሉ፣ ምስክር ማፈላለግ አለብን የሚለው ነገር በዚህ ጉዳይ ደግሞ ሊደናቀፍባቸው ይችላል ማለት ነው። በእርግጥ መድብልን ባለፈው እነሱን የሚያግዛቸው ፖሊስ ተቀይሮበት ስልኩን አላነሳው ካለው በኋላ መድብል ትንሽ ደንገጥ ያለ ይመስላል ማለት ነው። ዝናና ካሌብ እጃቸው ረጅም ነውና አብዛኛው ፖሊስ ከነሱ ጋር የሚሰሩት ወይ ደግሞ እነሱን የተመለከተ ጉዳይ ወደ ፖሊስ ጣቢያው ከመጣ ቶሎ ብሎ ነው እነሱን የሚያሳውቁትና በዚህ ምክንያት ደግሞ እነሱን በህጉ መሰረት ማስቀጣት በጣም ከባድ ሆኖ ነበር። ይሄኛው ፖሊስ ደግሞ እነ መድብልና ብሩክን እያገዛቸው ነበር። ዝናና ካሌብ እስር ቤት እንዴት እንደሚገቡና ማስረጃዎችን እንዴት ማስኬድ እንዳለበት እዛ ፖሊሶች ውስጥ ራሱ ማማ ከነዝና ጋር እንደሚሰሩ እየጠቆማቸው ነበርና ግን ደግሞ በስተመጨረሻ ዝናና ካሌብ ያንን ፖሊስ አግኝቶ በከባዱ አስፈራርቶታል ማለት ነውና በስተመጨረሻም ፖሊሱ የመድብልን ስልክ አላነሳ ብሏል። ይሄ ነገር ደግሞ መድብልን በጣም አሳስቦታል ማለት ነው። ያ ማለት ከዚህ በኋላ ነገሩ ለነሱ በጣም ከባድ ይሆናል። ዝናንና ካሌብን መጋፈጥ እነሱ ላይ ሌላ አደጋ ይዞ ሊመጣ ይችላል ማለት ነው። ብሩክም ባለፈው በዚህ ምክንያት ነበር ለምን ይሄንን ጉዳይ ትተን የራሳችንን ህይወት አንኖርም ሲለው መድብል ደግሞ ይሄንን ነገር አይፈልግም፣ የጀመርኩትን ነገር ሳልጨርስ ወደ ኋላ አልመለስም፣ እነሱንማ የእጃቸውን እስካልሰጠዋቸው ድረስ አርፌ አልቀመጥም የሚለውን ነገር አስቦ እዛ ጋር ሞገስና ብሩክ ከፈለጉ እነሱ ከጉዳዩ ነፃ መውጣት እንደሚችሉና ይሄንን ነገር መድብል ብቻ ማስኬድ እንደሚችል ሲነግረው ነበር። ግን ደግሞ ብሩክ ወንድሙን ትቶ ወንድሙን እንደዚህ አይነት አደጋ ውስጥ አስገብቶ ወደ ኋላ መመለስ አልፈለገምና ይሄንን ነገር
ዳር ማድረስ አለብን፣ መጨረስ አለብን የሚለው ነገር ተስማምቶበታል። ግን ደግሞ አሁንም ምስክር የሚሆን ሰው ያስፈልጋቸዋል። ማህሌት ባለፈው የሆነ ወረቀት ላይ ፈርማለች እንጂ ያ ነገር ደግሞ ብቁ የሆነ አይመስልም ለምስክርነት ማለት ነው። ከፊርማውን በተጨማሪ በአካል ተገኝታ ብትመሰክር በጣም ጥሩ ነበር። ግን ደግሞ ማህሌት አሁን ላይ ያንን ነገር ልታደርግላቸው አትችልም ማለት ነው፣ ከማህሌት ጋር ስለተጣሉ ማለት ነው። ግን ደግሞ ከሁሉም ነገር በላይ እዚህ ጋር ጥሩ የሚሆነው ትህትና ብትገኝና ከነብሩ ከነመድብል ጋር አንድ ላይ ሆና ይሄንን ክስ ብታስኬድ እነዝናና እነ ካሌብ እስር ቤት ሊገቡ ይችላሉ ማለት ነው። ትህትና እዛ ጋር አንደኛ ምስክር ትሆናለች፣ ሁለተኛ እሷም ተጠቂ ስለሆነች እሷም እንደ ግሏ እነሱን ስለምትከሳቸው እዛ ጋር የሚያደርጉትን ነገር በአይኗም ስላየች ምናልባት ይሄ ነገር ለነዝና በጣም አደጋ ሊኖረው ይችላል ማለት ነው። ዝና ደግሞ ትህትናን ምን ያህል እየፈለጋት እንደሆነ አይተናል። አሁንም ድረስ እሷን መፈለግ የሚለውን ነገር አላቆመም። ሰውየው አንድ ሳምንት ብቻ ነው ያለው ስለተባለ በዚች አንድ ሳምንት ውስጥ ትህትና ኬትም መገኘት አለባት፣ ኩላሊቷ ከውስጧ ተወስዶ ለሰውየው መሰጠት አለበት የሚለውን ነገር ካሌብ አስምሮበት ለዝና ነግሮታልና ዝና አሁን ላይ በእግር በፈረስ ትህትናን እያፈላለጋት ነው፣ ግን ሊያገኛት አልቻለም ማለት ነው። ባለፈው እንደውም ሲያወራ እንደነበረው ግማሽ የነሱ ሰዎች አሁን ላይ ወደ ገጠር የትህትና ቤተሰቦች ያሉበት አካባቢ ሄዶ ትህትና ማፈላለግ የሚለው ነገር ላይ ራሱ ተሰማርቷል ማለት ነው። ዝና ደግሞ ከአንድ የሥራ ባልደረባው ጋር ሆኖ አሁን ላይ የነ አብርሽ ቤት ትህትና ተጠልላ ወይ ደግሞ ተደብቃ ያለችበት ቤት ውስጥ እሷን እያፈላለጋት ነው ማለት ነው። ምናልባትም ያገኛታል ወይስ አያገኛትም የሚለው ነገር ባይታወቅም ግን ደግሞ ከነ አብርሽ ቤት ከነ አብርሽ ጋር የሚኖር አንድ መሳይ የሚባል ልጅና የነሱ ሰራተኛ የሆነችው ትህትና እዛ ቤት ውስጥ እንዳለች ተናግራለችና ዝና ደግሞ ይሄንን ነገር ሰምቶ በጭራሽ ወደ ኋላ ሊመለስ አይችልም ማለት ነው።